ብሏችኋል እሺ ሜሪ ክሪስማስ እሺ ደግሞ ለአዲሱ አመት አይ ቲንክ መዳረሻን 3 ቀን ነው የቀረው ለዛም ያደረሰን እግዚአብሔር አምላክ የተባረከ ይሁን ዕብራውያን መጽሐፍ ላይ እንሄድና ምዕራፍ 13 ዕብራውያን መጽሐፍ ምዕራፍ 13 ቁጥር 20 እና 21ን አውጥተን እናነብና በሱ ላይ ደግሞ እግዚአብሔር የሚያስተምረንን እናያለን ዕብራውያን ምዕራፍ 13 ቁጥር 20 እና 21 ተነስተን ለእግዚአብሔር ቃል ክብር እናነባለን ከዛ እንጸልያለን ዕብራውያን 13 ከ20 እስከ 21 በጌታችን በኢየሱስ ክርስቶስ ስም አነባለሁ በዘላለም ኪዳን ደም የበጎች ታላቅ እረኛ የሆነውን ጌታችን ኢየሱስን ከሞት ያስነሳው የሰላም አምላክ ፍቃዱን እንድታደርጉ በመልካም ነገር ሁሉ ያስታጥቃችሁ ደስ የሚያሰኘውን በኢየሱስ ክርስቶስ በኩል በእኛ ያድርግ ለርሱ እስከ ዘላለም ድረስ ክብር ይሁን አሜን ጸልያለን ጌታ ሆይ አስተምረን ብሉት አንድ ደቂቃ ልስጣችሁ ቃል በትክክል በመንፈስ ቅዱስ ኃይል ይነገር ልቤን በመንፈስ ንካው በሉት ፍጹም በፊትህ ልንቀርብ ማይገባንን በክርስቶስ ኢየሱስ በኩል የተቀበልከን የሱን ጽድቅ ያለበስከን በሱ ልጅ ያደረከን ያው መንፈሱን የሰጠህን የዚህ ቃል ባለቤት እግዚአብሔር ሆይ እናመሰግንሃለን ከጠዋት ጀምሮ እንዳልነው ቀጥለን እናመሰግንሃለን እግዚአብሔር ሆይ በዚህ ምድር እስካለን እስትንፋስ ከተሰጠን ድረስ እናመሰግንሃለን አንተ ጋር ስንመጣ ደግሞ በሙላት እናመሰግንሃለን እግዚአብሔር ሆይ እኛ ለዘላለም የተጠራ ነው ልናመሰግን ነው ክብር ይሁን ላንተ ልንል ነው ይሄ ነው ስራችን የተፈጠርንበት ምክንያት ይሄ ነው አንደበት የተሰጠን ይሄ ነው የምንኖረው ለዚህ ነው አንተ ክብር ልንል እግዚአብሔር ሆይ እናመሰግንሃለን ስለማንነት እናመሰግንሃለን እግዚአብሔር ሆይ በህይወታችን ያለ 1 2 3 እያልን ከመቁጠራችን በፊት መጀመሪያ አንተንና ስለማንነት እናመሰግንሃለን አንተ ዘላለማዊ ነህ አንተ ቅዱስ ነህ አንተ ልዩ ነህ አንተ ኃያል ነህ አንተ ታላቅ ነህ አንተ ሕያው ነህ እንዳንተ ያለ ማንንም የለምና እግዚአብሔር ሆይ ክብር ላንተ ይሁን እንልሃለን በሰጠህን አንደበት እግዚአብሔር ሆይ በሰጠህን በዚህ ጉባኤ መካከል ሆነን እናመሰግንሃለን አባታችን አምላካችን የሰማይ የምድሩ ፈጣሪ እግዚአብሔር ኃያል እግዚአብሔር ታላቅ እግዚአብሔር ሕያው እናመሰግንሃለን ቅዱስ ስምህን ልናመሰግን እንጠራለን ክብር ላንተ ይሁን እንላለን እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አንድ አምላክ ክብር ላንተ ይሁን እንላለን ምስጋና ይገባሃል አድናቆት ይገባሃል እግዚአብሔር ሆይ ልናመሰግን መጥተናል አናቆምም እንቀጥላለን ክብር ላንተ ይሁን እንላለን ክብር ላንተ ይሁን ስለማንነት ክብር ላንተ ይሁን ስለ ስራ ስለ ማዳን ስለ ምህረት ስለ ጥበቃ ክብር ላንተ ይሁን እግዚአብሔር ሆይ እናመሰግንሃለን ንጉሳችን ጌታችን አዳኛችን አምላካችን አንተ ለኛ ሁሉ ነህ እግዚአብሔር ሆይ እናመሰግንሃለን ልጆች ስላደረከን እናመሰግንሃለን ቃል ስለተሰጠን እናመሰግንሃለን ራስን ስለገለጥክልን እናመሰግንሃለን ህዝብ ጉባኤ ስላደረከን ልጆች ስላደረከን እናመሰግንሃለን ኦ ጌታ ሆይ ደግሞ በዚህ ማለዳ እንለምንሃለን ይሄ የከበረ ቃል ነው ጌታ ሆይ
ሕያው የሆነ ቃል ነው። የሞተን የሚቀሰቅስ ነው። የሳተን የሚመልስ ነው። እግዚአብሔር ሆይ ያንተ ቃል ነው። ያንተ ድምጽ ነው። እባክህ ድምጽህ ይምጣልን። ድምጽህ ይምጣልን። ይሄ ቅዱስ የሆነው ቃል ካንደበትህ የወጣው ቃል በመንፈስ ቅዱስ ኃይል በዚህ ጉባኤ ይነገር ዘንድ እንለምናለን። እባክህ ጌታ ሆይ ፍቃድህን አሳየን። ማንነትህን አሳየን። ተናገረን፣ ለውጠን፣ ለክብር አድርገን። ጌታ ሆይ አንድ ዓመት አልቆ ወደሚቀጥለው ዓመት ስንገባ እግዚአብሔር ሆይ ተመሳሳይ ሰዎች ሆነ እስከነ ድካማችን የምንገባ አንሁን። እባክህ ይሄ ቃል ይቀይራልና ቀይረን። በዚህ ማለዳ ቀይረን። ድምጽህን ፈልገን መጥተናል ጌታ ሆይ ካንተ ልንሰማ መጥተናል። ለሙታን ትንሣኤን በምትሰጥ ባንተ ስለምናምን እግዚአብሔር ሆይ በዚህ ቃል ለውጠን ጌታ ሆይ ከሕይወታችን መወገድ ያለበትን አስወግድ፣ መጨመር ያለበትን ጨምር። ጌታ ሆይ እባክህ መስማት እንድንችል እርዳን። እኔ መናገር እንድችል እርዳኝ። አቅም የለኝም፣ ይህንን ያውቃል፣ በፍጹም እኔ ለመናገር አልችልም። ግን ጸጋህ ያስችላል፣ መንፈስህ ያስችላል። አግዘኝ ጌታ መንፈስ ቅዱስ። ሁላችንን ልባችንን ክፈትልን ጌታ ሆይ። አንችልም፣ ልባችን ለልከኝነት ይቀርባል። አግዘን ጌታ መንፈስ ቅዱስ። እባክህ ጌታ ሆይ ደግሞ እንጸልያለን። ቃል መነገሩን የማይወድ መስማታችንን መለወጣችንን አንተ መክበርን የማይወድ ጠላት እንዳለን እናውቃለን። ከኛ በላይ ኃይለኛ ነው። ካንተ ጋር አይወዳደርም። ከስምህ ጋር ግን አይወዳደርም። ስምህን እንጠራለን፣ ስምህን እንጠራለን፣ ክንድህን እንጠራለን። በዚህ ጉባኤ ምንም ዕጣ ፈንታ አይኑረው እንላለን። በጌታ በኢየሱስ ስም እንጸልያለን። በዚህ ጉባኤ ምንም ዕጣ ፈንታ አይኑረው። እግዚአብሔር ሆይ ቃል በኃይል ይነገር፣ ሰምተን እናስተውል። ለክብርህ እንሁን። በኢየሱስ ስም ጸለይን፣ አሜን። ጌታ ይባርካችሁ። እንቀመጣለን። ያው ዕብራውያን መጽሐፍን በየባይብል ስተዲዎቻችን ለረጅም ጊዜ ስላጠናን እያንዳንዱን ሄጄ ማን የጻፈው፣ ለምንድን ነው የተጻፈው፣ መቼ ነው የተጻፈው፣ የሚያነሳቸው ዋና ዋና ሐሳቦች ምንድናቸው አልላችሁም። ብዙዎቻችን እናውቃለን ብዬ ስለማስብ ግን ዕብራውያን ምዕራፍ 13 ጋር ሲደርስ በተለይ እዚህ ጋር 20 ጋር ሲደርስ የሚያደርገው ጸሐፊው ነው ምለው። እንግዲህ ብዙ ሰዎች ጳውሎስ ብለው ያምናሉ፣ ሌሎች ደግሞ አይደለም ይላሉ። ስለዚህ እዛ ውስጥ ላለመግባት ስል በተቻለኝ መጠን ጸሐፊው እያልኩ ነው የምናገረው። ቡራኬ ይሰጣል፣ ቤኔዲክሽን ይሰጣል። ጽፎ ምዕራፍ 1 ጀምሮ ነው ስለ ጌታችን ኢየሱስ ክርስቶስ የበላይነት ነው የሚናገረው። ከመላእክት ጋር ያወዳድራል፣ አይወዳደርም፣ ታላቅ ነው ይላል። ከነ ሙሴ ጋር ያወዳድራል፣ ከሊቀ ካህናት ጋር ከካህናት ጋር እያወዳደረ ከሁሉ እንደሚልቅ ይናገራልና ተናግሮ አስተምሮ እነዚህ ሰዎች ወደ ኋላ እንዳይሄዱ በብዙ ስደት ውስጥ ነው ያሉት፣ በብዙ ችግር ውስጥ ነው ያሉት። ደግሞ የአይሁድ ሃይማኖት ስርዓት ያማራቸው ናቸውና ኮንቪኒየንት ነው፣ ለመውጣት ይመቻል ይፈልጋሉና በፍጹም እንደዛ እንዳይሆን እንደማስጠንቀቂያም አድርጎ የተጻፈ ክፍል ነውና ይሄንን ሁሉ ብሏቸው በተለይ ምዕራፍ 12 እና በተለይ ደግሞ 13 ላይ ሲደርሱ ምክር ሲሰጣቸው እናያለን። ፕራክቲካል ቲፕስ ሲሰጣቸው እናያለን። ይሄንን ሁሉ ካደረገ በኋላ ነው አሁን ያነበብነው 2 ቁጥር ላይ ቡራኬ ይሰጣል። መጀመሪያ ቡራኬ ምንድን ነው የሚለው ትንሽ ልናገር። ቡራኬ ቤኔዲክሽን በብሉይ ኪዳን ላይ ለምሳሌ በጣም የሚታወቅ አለ። ዘኍልቍ ምዕራፍ 6 ላይ ከ24 ጀምሮ እስከ 26 አሮን እስራኤልን የሚባርክበት አይደል? እንደውም እግዚአብሔር አምላክ ምን ይለዋል? ስሜን በእነሱ ላይ ታደርጋለህ። ቡራኬ በነገራችን ላይ ቤኔዲክሽን ይሄ ነው፣ የእግዚአብሔርን ስም የእግዚአብሔር ካህን በህዝቡ ላይ ሲያደርግ ማለት። ስለዚህ ስሜን በእነሱ ላይ ታደርጋለህ፣ ባርኮትን በእነሱ ላይ ታደርጋለህ፣ ሰላም፣ ጥበቃ፣ ጸጋ፣ ሞገስ በእነሱ ላይ እንዲሆን ታደርጋለህ ብሎ ሲነግረው እናያለን። ይህንን ያደርጋሉ ካህናት። ብዙ ጊዜ ቤተክርስቲያንም ላይ እናያለን አይደል? እግዚአብሔር ይጠብቃችሁ ፊቱን ያብራላችሁ የሚለውን ክፍል ማለት ነው። አዲስ ኪዳን ላይም ስንመጣ ያንን ሲጠቀሙ እናያለን። ኤፌሶን ላይ ማየት እንችላለን፣ የይሁዳ መጽሐፍ ላይ ማየት እንችላለን። በተለይ ግን የምናውቀው ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ አለ። ጳውሎስ የሚለው አለ አይደል? የጌታችን የኢየሱስ ክርስቶስ ምን ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት ከእናንተ ጋር ይሁን አሜን ይላልና በተለይ ኢቭን በቤተ ክርስቲያናችን እዚህም በተለያየ ቦታ መጨረሻ ላይ ፕሮግራም ሲያልቅ እነዚህ ነገሮች ይነገራሉ። ካህናት ወይም በዚህ በአዲስ ኪዳን ደግሞ አገልጋዮች ሁላችን ካህናት ስለሆንን በህዝቡ ላይ የእግዚአብሔርን ስም ያደርጋሉ። ስለዚህ ይሄንን እያደረገ ነው። ስለ ክርስቶስ ኢየሱስ የበላይነት ተናግሮ እንዴት መኖር እንዳለባቸው ፕራክቲካል ነገር ከነገራቸው በኋላ ነው እዚህ ቡራኬ ላይ የሚመጣውና እዚህ ቡራኬውን እያንዳንዱን ፈተን ለማየት እንሞክራለን። ግን ከዚህ በፊት ያነሳቸውን አንዳንድ ሐሳቦች ሲያነሳ እናያለን። ስለ ኪዳን ይናገራል። ስለ ኪዳን በደንብ የተነገረበት መጽሐፍ ነው። በተለይ ምዕራፍ 8 እንደገና ምዕራፍ 10 ላይ ስለ ጌታችን ኢየሱስ ክርስቶስ
ይናገራል። ስለ ደም ይናገራል። ስለ ክርስቶስ ኢየሱስ ደም የእግዚአብሔርን ፍቃድ ስለ ማድረግ ይናገራል። እነዚህ ነገሮች በተለይ በዚህ መጽሐፍ ላይ የተነገሩ የተብራሩ ናቸው። ግን በተለይ ሁለት ሐሳቦች በቀጥታ ያልተገለጹ ነገሮች ያነሳል። አንደኛ ኋላ መጣበታለሁ የጌታ ኢየሱስ ክርስቶስ እረኝነትን ይናገራል። ዕብራውያን መጽሐፍ ላይ ስትሄዱ በጣም በግልጽ ይሄ ተቀምጦ አታዩም እዚህ ጋር እስከደርሱ። እሱ ብቻ ሳይሆን የክርስቶስ ኢየሱስንም ትንሣኤ በቀጥታ የሚናገረው እዚህ ክፍል ላይ ከፊት ያሉትን ክፍሎች ላይ ዕብራውያን ላይ ስታዩ ሐሳቡ አለ፣ ግን በቀጥታ ኤክስፕሊሲትሊ እዚህ ጋር ነው የተጠቀሰው። እሺ ይሄን እንግዲህ እንደ መንደርደሪያ ካልኩኝ ለነዚህ ሁለት ቁጥሮች ወደ ክፍሉ እንግባ። ስለ እግዚአብሔር አምላክ አንድ የሚናገረው ነገር አለ። ሲጀምር ይላል የሰላም አምላክ ይላል። በብሉይ ኪዳን ላይ ይሄ ቃል አሁን ይሄ በአዲስ ኪዳን ስለተጻፈ ያው በግሪክ ነው። ብሉይ ኪዳን ላይ ግን የዚህ ኢኩቫለንት በዕብራይስጡ ምንድነው? ሰላም ሻሎም ሻሎም ሚለና ጌታ ይባርክሽ። አታውቁም እንዴ? ሻሎም ገብታችሁ አታውቁም? ሻሎም ሻሎም ቅዱሳን እንዴት ናችሁ? እሺ ማለት እንጀምራለን። ሻሎም የሚል የዕብራይስጥ ኢኩቫለንት ያለው የሆነ ቃል ነውና ሻሎም ማለት ሙሉነትን ነው የሚያሳየው። የሚያስፈልጉ ክፍሎች ሁሉ ተገጣጥመው እንዳሉ የሚያሳይ ነው። ሙሉ የሆነን ህይወት ነው የሚያሳየውና እዚህ ጋር ምን ይላል? የሰላም አምላክ። በጣም የሚገርም ነገር ግን ልንገራችሁ። ይሄ ዕብራውያን የተጻፈላቸው ሰዎች በመከራ ውስጥ ያሉ ናቸው፣ በስደት ውስጥ ያሉ ናቸው። እንደውም በኋላ እንመጣበታለን። ምዕራፍ 10 ላይ እንደውም ምን ሆነ ይላል? ንብረታችሁ ሁሉ ተወሰደ ይላል፣ ተዘረፈ ይላል። ብዙዎች ታሰሩ ይላል። እናንተም ታሰራችሁ፣ ወይም እናንተ እንኳን ሳትታሰሩ ስትቀር ምን አደረጋችሁ? ከታሰሩት ጋር እንደነሱ ሆናችሁ። ስደት ባለበት መካከል፣ መከራ ባለበት መካከል፣ መታሰር ባለበት መካከል፣ ንብረት መወሰድ ባለበት መካከል የሰላም አምላክ የሰላም አምላክ። አያችሁ ምን እንደሚነግረን ታውቃላችሁ? ሰላም ማለት መጽሐፍ ቅዱስ የሚለን ሰላም እኛ እንደምናስበው አይነት ሰላም አይደለም። ስደት ያለመኖር ጉዳይ አይደለም። መከራ ያለመኖር ጉዳይ አይደለም። ያለመታሰር ጉዳይ አይደለም። ንብረት ያለመወሰድ ጉዳይ አይደለም። ሰላም የእግዚአብሔር ሰላም የምንለው ከሁኔታ ጋር አይገናኝም። ከሁኔታ በላይ ነው። ስደት ሊኖር ይችላል ወገኖቼ፣ ስደት ይኖራል እንዴ። መጽሐፍ ቅዱስማ እንደቆ የሚነግረን በክርስቶስ ኢየሱስ እግዚአብሔርን ለመምሰል ለሚወዱ ምን ይሆናሉ? ይሰደዳሉ። እኔ አንድም እንደማምጣ ቃላችሁ ምናልባት ማንሰደደው እኛ እግዚአብሔርን ለመምሰል ስለማንሞክር ይሆን ይላል። ብዙ ነገር ኮምፕሮማይዝ ስለምናደርግ ይሆን? ከሚያማው ጋር ስለምናማ ስራ ቦታ ማንም አይጠላንም፣ ይወዱናል። ከሚዋሸው ጋር ስለምንዋሽ ማንም አይጠላንም። ስራ ላይ ሰነፎች ስለሆነ ማንም አይጠላንም አብረው የሚሰሩ ይሆን ይሆን? ስደት የሌለብን ለዛ ይሆን? አሁን ይሄ ማለት እንግዲህ ጠዋት ስትነሱ ጌታ ሆይ እንደው መከራ ጨምርብኝ ስደት እንዳትሉ አደራ። እንደዛ አይደለም። ግን ለምን ይሆን ጠይቀን እናውቃለን? መመሳሰላችን ይሆን? መመሳሰላችን ኮምፕሮማይዝ ማድረጋችን ይሆን ፖፑላር ያደረገን ተቀባይነት እንዲኖረን ያደረገን? የሰላም አምላክ ሲላቸው በስደት ላለ ህዝብ፣ በመከራ መካከል ላለ ህዝብ የሰላም አምላክ ይላል። ከሁኔታ በላይ ነው። እሱ ብቻ ግን አይደለም። ሌላ ሐሳቡ እኛ ከእግዚአብሔር ጋር አሁን ሰላም አለን። በጣም ይሄ ነገር የማይገባን ለምን መሰላችሁ? በክርስቶስ ኢየሱስ ከመሆናችን በፊት በአዳም እያለን ከእግዚአብሔር ጋር ሰላም እንደነበረን አድርገን ስለምናስብ ተነግራችሁ መጽሐፍ ቅዱስ በግልጽ የሚነግረን ጠላቶች ነበርን ነው። ምንም ጥያቄ የለውም። በእግዚአብሔር ላይ ተነስተን ነበር፣ ጠላቶች ነበር። እኛ ለእግዚአብሔር ልጆቹ ሳይሆን የነበርነው፣ ህዝቡ ሳይሆን የነበርነው ጠላት ነው የነበር። ከጠላትነት ነው ወደ ህዝብነት ያመጣን ወገኖች። የእግዚአብሔር ማዳን እኮ የሚገርመው ጠላትን ወስዶ ልጅ የሚያደርግ ፍቅር አይገርምም? የአምላካችን ፍቅር። ብዙ ጊዜ እኛ የጌታን ፍቅር በምንድን ነው የምንለካው? በ2025 አላመመኝም ጌታ ይወደኛል፣ በ2025 ስላ ፕሮሞሽን አግኝቻለሁ ጌታ ይወደኛል። ስራ ያጣ ሰው ደግሞ ምንድነው? ጌታ ይወደኛል አይደለም። እውነት ነው፣ የእግዚአብሔር ምህረት ነው ከዓመት ዓመት የሚያሻገረን፣ ጤናማ የሚያደርገን፣ ስራ ላይ ፕሮሞሽን እንዲኖር የሚያደርገን። እነዚህ ነገሮች ሁሉ የሚያደርገው የእግዚአብሔር ርህራሄ ነው፣ የእግዚአብሔር መልካምነት ነው። አማኝ ለሆነው ላልሆነውም ያደርጋል። ደግ አምላክ ስለሆነ አይደል መጽሐፍ ቅዱስ እንደዛ አይደል የሚነግረን? ለኃጢያኑም ለጻድቁንም ፀሐይ ያወጣል፣ ዝናብ ሲባል ቀለል አድርገን አናየው። አሁን እኛ እዚህ ለኛ ኢንኮንቪኒየንስ ነው ዝናብ አይደል? ለመውጣት መኪናችን ጋር ለመሄድ ምናምን ዝናብ አይመችም። ገበሬ ለሆነ ግን ዝናብ ይገባዋል።
የመጨረሻ አሜን የሚለው ዝናብ ሲል ነው። ዝናብ ወቅቱን ጠብቆ ይመጣል ሲባል የሚበላውን ይሰጠዋል። ስለዚህ አዎ እግዚአብሔር አምላክ ለሰጠን ነገር ሁሉ እናመሰግናለን። በጣም ይሄማ ክርስቲያን አንዱ የሚለየው እኮ ይሄ ነው። ያውቃል ሁሉን ነገር የሰጠው እግዚአብሔር እንደሆነ። የእግዚአብሔር የመጨረሻ መልካምነት ደግነት የተገለጠው ጠላት የነበርነው ልጅ አድርጎ እና እንደውም ኤፌሶን ምዕራፍ 2 ላይ ያልሄድበትም ብዙ ጊዜ እዛ ስለሄድኩ ምን ይላቸዋል ለአሕዛብ ከዛ ኢቭን ለአይሁድ የሚነግራቸው ነገር አለ። መጀመሪያ በእናንተ መካከል ጠላትነት ነበራል። ደግሞ እናንተ ደግሞ ከእግዚአብሔር ጋር ጠላት ነበራችሁ። አሕዛብማ ሩቅ ነበራችኋል። አይሁድ ደግሞ ያው በቅርብ ግን ስቲል ከእግዚአብሔር የተለያችሁ ነበራችሁ። በክርስቶስ የመስቀል ሥራ ግን በመንፈስ ቅዱስ በኩል ወደ እግዚአብሔር አብ መግባት ሆኖልናል። እኔ እሱ ወጋ እንዴት ደስ እንደሚል ወገኖች፣ ወደ እግዚአብሔር መግባት ማለት ሐሳቡ መሰራት ከንጉስ ጋር የተጣላ በንጉስ ላይ የተነሳ ንጉስ ፊት አይቀርብም። ንጉስ ፊት ከቀረበ ሊፈረድበት ነው። ብሉይ ኪዳንን መርምሩ። ከነገስታት ጋር ሲጣሉ ምንድነው የሚያደርጉት? ይሸሻሉ። ሩቅ ንጉሱ ሊመጣ የማይችልበት ቦታ ይሄዳሉ። ብዙዎቹ እንደው ምሳሌ የእስራኤልን ታሪክ መርምሩ። ወደ ሌላ ሀገር ነው የሚሄዱት። ሌላ ከእስራኤል ውጪ ነው የሚሄዱት። ምክንያቱም በንጉሱ ፊት ከቀረቡ ፍርድ ነው የሚጠብቃል። ወገኖቼ እኛ ወደ እግዚአብሔር በፍጹም የመቅረብ መብት አልነበረን። አይምሰላችሁ። አንዳንዴ በጣም እንረሳለን። ስለምንረሳም ነው አንዱ ወንጌል በየሳምንቱ መሰበክ ያለበት። በጣም እንረሳለን ወንጌልን። እግዚአብሔር ምን እንዳደረገልን እንረሳለን። ወደ እግዚአብሔር ፈጽመን መቅረብ ማንችል ነበርን። ከቀረብን ፍርድ ነበር የሚጠብቀን። ቅዱስ ነው አምላካችን፣ ቅዱስ ነው። እንኳን እኛ መላእክት እንኳን ቀና ብለው አያዩት። ይሶሆሊ በጣም ቅዱስ አምላክ ነው ያለን። ጠላቶች ነበርን፣ ግን በክርስቶስ ኢየሱስ በኩል አሁን ምን ሆነ? መግባት ሆነልን። እንደውም እዛ ኤፌሶን ምዕራፍ 2 ነው የነገርኳችሁ 18 19 ቁጥር እንደውም እንዴ ጭራሽ መግባት ብቻ አይደለም ይሁን ቤተሰብ አባል ሆነን። የማን? የእግዚአብሔር ቤተሰብ። አይገርምም? አባት ሆነን። በጣም እኮ ደስ ይላል። ሰው እኮ ቤተሰብ ሲያገኝ እንዴት ደስ የሚለው ደግሞ የሚገባው ምን አይነት ሰው መስራችሁ? ቤተሰብ ያጣ ያልነበረው ቤተሰብ ሲያገኝ ደስ ይሏል። ወደዚህ ሀገር እንኳን ስትመጡ ሰው ያልነበራችሁ ሰዎች አላችሁ። እጃችሁ አታሳዩም፣ ችግር የለውም። ግን ሰው ሳይኖረን እኔ መጀመሪያ ስመጣ የመጣሁት አሜሪካ ከመምጣቴ በፊት ኦክላሆማ ነው። ያንን ብሎ ኦክላሆማ አሜሪካ አይደለም ለማለት ነው እንግዲህ። እና ኦክላሆማ ስመጣ ግር እንዳይለኘው ነው በጣም ቅዱሳን አገኘሁ። በጣም ተቀበሉኝ፣ ብዙ ነገር አሳዩኝ። እና በጣም እንደውም የገረመኝ አሜሪካ ስመጣ ሁሉ ነገር ለካ ይከፈላል። እና እንደውም በኋላ መተንፈስ ሁሉ ፈራው። እና ለመሰላችሁ ክፈል ቢሉኝስ ብዙ ተንፈሳል። ግን ልክ ኦክላሆማ ስመጣ ሲቀበሉኝ ብዙ ነገር ስላገኘሁ በጣም አረፍኩኝ። ወገኖቼ እግዚአብሔር አምላክ ነው ወደ ቤተሰቡ የተቀበለን። እኛ እኮ የእግዚአብሔር ልጆች ነን። ዮሐንስ እኮ እንደዛ ነው የሚል። እኛ እኮ የእግዚአብሔር ልጆች ነን። ይሄ ነገር በተደጋጋሚ ይናገራሉ። ብዙ ጊዜ ራሳችንን በምንድን ነው የምንለካው? በምንድን ነው የምንለካው? ባለን ዲግሪ፣ ባሉን የልጆች ብዛት፣ በትምህርት ደረጃ፣ በሀብት፣ በጤና፣ በእድሜ፣ በቁመት፣ በውፍረት አንለካም። በምንድን ነው የምንለካው? እኛ እኮ የእግዚአብሔር ልጆች ነን። በዚህ በጣም የኛ ደስታ የማያቆም ነው መሆን ያለበት። ከሁኔታ ጋር የማይገናኘው ለዚህ ነው። ቅድም ሰላም ያልኳችሁ ከሁኔታ ጋር አይገናኝም ያልኳችሁ ይሄንን በስደት ውስጥ ላሉ ነው። እግዚአብሔር አምላክ ሲናገር እኔ ሰላም አምላክ ይላል ቁጥር 20 ላይ። ስለ ጌታችን ኢየሱስ ክርስቶስ ደግሞ ሲናገር ታላቅ እረኛ ይላል። የበጎች ታላቅ እረኛ። በጎቹ እኛ ነን። በግ ለራሱ አይሆንም አይደል? በግ የሚመራው ያስፈልገዋል። የሚመራው ከሌለ ይስታል። ወደማይሆን ቦታ ነው የሚሄደው። ተኩላዎች ወደሚያገኙበት ስፍራ ነው የሚሄደው። ሊበላ ነው የሚሄደው። በግ በሰላም ወጥቶ በሰላም ዝም ብሎ አይገባም። በሰላም ወጥቶ አይመለስም፣ ይበላል። ወጥቶ ዝም ብሎ ውሃ አግኝቶ የሚመለስ አይደለም። ለዛ ነበር ነን ለራሳችን አንሆን። ጌታ ኢየሱስን የበጎች ታላቅ እረኛ። ታላቅ የምትለዋ በጣም ኢምፖርታንት ናት። አንለፋት። ለምን መሰላችሁ? በተለይ ይሄ የተጻፈላቸው ሰዎች ዕብራውያን በደንብ ብሉይ ኪዳንን የሚያውቁ ናቸው። በደንብ የሚያውቁ እና እረኛ ሲል ይገባቸዋል። ሙሴን ያስባሉ። ሙሴ ለምሳሌ ምን አደረገ? ቅድም አናዬ ሲነግረን የነበረውን ክፍል እንኳን አስቡ። እስራኤልን ይዞ ከየት ወጣ? ከግብፅ። ግብፅ ተመችቷቸው ነበር አይደል የሚኖሩት? በጣም አሪፍ ላይፍ እየኖሩ ነበር አይደል? ቺሊ እያደረጉ እንደዚህማ መባረክ የለም በቃ እያሉ ነው እንዴ?
አልነበረም። በባርነቱ ላይ እንደውም ጭራሽ የሆነ ሳለ ወንድ ልጅ እንኳን መውለድ አልቻሉ። ወንድ ልጅ ወልደው ይገደልባቸዋል። ከዛ ባርነት አወጣቸው ሙሴ። በባርነት እረኛ ሲል ሙሴን ያስባሉ። እረኛ ሲል የአገር መሪ ያስባሉ። ዳዊት ጽኑ መንግስት የነበረው አባታችን ዳዊት ነው የሚሉት። ኢቭን እንኳን መጽሐፍ ቅዱስ ነገስታትን ሲያወዳድር ከሌሎች ነገስታት ጋር ዳዊትን ነው የሚያነሳው። ይሄኛው ግን ታላቅ ነው። ከሙሴ ጋር አይወዳደርም። ከዳዊት ጋር አይወዳደርም። ከሌሎቹ ጋር ከምታነሱት ጋር አይወዳደርም። ለምን? ሙሴ እስራኤልን አወጣ እንኳን ብንል እሱ አይደለም እግዚአብሔር ነው አይደል? ዞሮ ዞሮ ከባርነት ያወጣቸው የወጡት ከምድራዊ ባርነት ነው። ጌታ ኢየሱስስ ከኃጢአት ባርነት፣ ከሞት ባርነት ወገኖች። እነዛ ሰዎች እኮ ወጥ እኮ ሞቱ እኮ። እንደውም ብዙዎቹ እንደውም አልገቡም ተስፋይቱ ምድር። እኛን ሞትም ማለት አይደለም፣ ግን ሞተን እኛ አንቀርም። የኛ መሞት በጣም ይሄ ሰውዬ ሞት አለ የምትሉ ከሆነ እንግዲህ መጽሐፍ ቅዱስ ስለሚለው ክርስቲያን ደግሞ ሞትን አይፈራም። አድራሻ መቀየር ነው፣ ወደ ተሻለ አድራሻ። ሰው እንኳን ወደ አሜሪካ ሲመጣ እኮ ይደሰታል። ወደ እሱ መገኛ መግቢያ ያደረገልን ክርስቶስ ነው። የኃጢአት አሁን እኛ ባሮች አይደለንም። አሁን ከእግዚአብሔር ቁጣ ስር አይደለንም። ከዛ ነው ያወጣን። ከኃጢአት ቅጣት ነው ያወጣን። ፔናልቲ ኦፍ ሲን። ለኃጢአት ተገቢው ቅጣት ይገባ ነበር። የኃጢአት ደሞዝ ምንድነው? ንገሩኝ። ሞት። የኃጢአት ደሞዝ አይደል? ደሞዝ እኮ ምንድነው? ላረጋችሁት ነገር ተገቢ የሚሰጥ እሱ ነበር የሚገባን። ከዛ አወጣን። ኃጢአት ቅጣት አወጣን። አሁን በኃጢአት ላይ ድል እንድናደርግ በቅድስና ህይወት እንድንኖር አቅም የሚሰጠን እሱ ነው። አንድ ቀን ደግሞ አቤቴ እንዴት እንደሚያስደስተኝ፣ አንድ ቀን ኃጢአት የሚባለው ወደ ሌለበት ደግሞ እንሄዳለን። በፍጹም ከኃጢአት ጋር ትግል የሌለበት፣ ቮካብለሪው እንኳን የሌለበት፣ ኃጢአት የሚባለው እንኳን የማይታሰብበት ቦታ እንሄዳለን። ማን ይህንን ያደረገው? ክርስቶስ ኢየሱስ ታላቅ እረኛ። ዳዊት በጣም ፓወርፉል የነበረች ኪንግደም ነበር የመራው አይደል? ታውቃላችሁ። ከሱ በኋላ ሰለሞን መጣ። ከዛ ኋላ የልጅ ልጁ ሮብዓም አይደል መጣ። ተከፈለች እስራኤል። ከሁለት ጀነሬሽን በኋላ የተከፈለች ኔሽን። ጌታ ኢየሱስ ክርስቶስ ግን አባል ያደረገን መንግስት የዘላለም መንግስት ናት፣ እማትናወጥ። እዚህ ላይ እንደውም እኮ እንደዛ ነው የሚለው። መለስ ብለን በኋላ ጊዜ ካገኘን እንሄዳለን። እማይናወጥ መንግስት፣ ማንም መጥቶ የማያሸንፈው መንግስት። እንደውም እኮ ልንገራችሁ አይደል ስለ አዲሲቱ ኢየሩሳሌም ማንም ክፉ ሊገባ አይችልም። እንደውም የሚናገረው በሩ ላይ መላእክት አሉ ይላል። ለዛ እኮ ነው ያለ ክርስቶስ መግባት የማንችለው። ለዛ ነው ዝም ብለን ሄደን እኔ እኮ ምናምን ማለት አንችልም። የማይናወጥ እረኛ፣ የበጎች ታላቅ እረኛ። እረኛ በጣም የምናውቀው ነገር አለ። ይመራል፣ ይመግባል አይደል? ሲወስድ እረኛ ሊያጠፋን ነው የሚወስደን አይባልም። ወደ ውሃ ሊወስደን ነው። ጠላቶች ሲመጡስ ወይኔ አይሉም። ለምን? እሱ ሄዶ ይሞክታል። ይሄኛው እረኛ ደግሞ በጣም ለየት የሚያደርገው ምንድነው? ራሱን የገዛ ህይወቱን ስለኛ ሲል የሰጠ እረኛ፣ ከእረኞች ሁሉ የሚልቅ እስኪ ሞት ድረስ የሰጠ እረኛ፣ የበጎች ታላቅ እረኛ። ግን መጠበቁ ማብላቱን ብቻ አናስብ። እረኛ ሲባል የምንስተው ነገር አለ። ሉዓላዊ ገዥም ነው አይደለ? አሜን ማለት ይከብዳል። ልክ ነው። ሉዓላዊ ገዥ ነው። አሁን ብዙ ጊዜ ሉዓላዊነት ስታስቡ ምንድን ነው የምታስቡ? ክፉ ነው የሚመጣላችሁ። እኔ ብዙ ጊዜ ሉዓላዊ ሲባል እንደዛ ነበር የሚመጣል። እግዚአብሔር ሉዓላዊ ነው ሲባል በቃ ክፉ ነው፣ በበትሩ መጥቶ እንደፈለገ ያደርጋል። እሱ ናቡከደነፆር ነው፣ እሱ ፈርዖን ነው። እንደዛ የምናስብ ከሆነ አምላካችን እንደዛ አይደለም። አምላካችን ደግ ነው፣ መልካም ነው፣ የወደደውን ያደርጋል። ግን የወደደውን ነገር ሲያደርግ ጻድቅ ነው፣ አይሳሳትም፣ በጎ ነገር ነው የሚያደርገው። በበጎቹ ላይ ሉዓላዊ ነው፣ ገዢ ነው ይላል። ደምቆ ለዛ እኮ ነው አያችሁት ቁጥር 20 ላይ የበጎች ታላቅ እረኛ የሆነውን ጌታችን ኢየሱስን። ኢየሱስ ብቻ አይደለም ያለው። ማን ያለው? ጌታችን። he is lord። ይሄ ነገር ከዚህ በፊት ተናግራለሁ። ብዙ የሚነሱ እንትኖች አሉ፣ እንቅስቃሴዎች አሉ። እና አንዱ እንቅስቃሴ ምንድነው? ጌታ ኢየሱስን አዳኝ አድርጎ መቀበል ይበቃል ለመዳን። ጌታ ማድረግ የሆነ ጊዜ ሰው አስቦ ሊወስን ይችላል። ጌታ ባያደርገው አዳኝ አድርጎ ከተቀበለው ይበቃል ይላሉ። በጣም ይሄ መጽሐፍ ቅዱሳዊ ያልሆነ።
ጌታን ስንቀበለው ወይ ሙሉ ለሙሉ ነው የምንቀበለው ወይ አንቀበለው አይደል? አዳኝነትን እቀበላለሁ ጌትነትን አልቀበልም ይባላል። ሮሜ ምዕራፍ 10 እሱን ነው አይደል የሚነግረን? ምናምነው ምን መሰክረው ኢየሱስ ጌታ መሆኑን ነው። ጌታ ነው ኢዝ ሎርድ እና በዘላለም ኪዳን የበጎች ታላቅ እረኛ የሆነው ጌታችንን ኢየሱስን ከሞት ያስነሳው የሰላም አምላክ ይላል። በዘላለም ኪዳን ደም ያለፈ የተሻረ ኪዳን አለ፣ የቀደመው ኪዳን። አዲሱ ኪዳን ግን የማይሻር ኪዳን ነው። አያልፍም። የሆነ ጊዜ ይሻራል ምንለው አይደለም። ይሄኛው ኪዳን አይሻር። ምዕራፍ 8 ምዕራፍ 10 በጣም ስለዚህ ይናገራል። ኤርምያስ 31ን ሄዳችሁ አንብቡ። በፊት ኪዳን ነበረ። ምን ነበረ ኪዳኑ? እግዚአብሔር አምላክ ምን አረኩኛል? ከግብፅ አስወጣቸው፣ ሕግን ሰጣቸው፣ ተጻፈ፣ በጽላት ላይ ተጻፈ፣ ሙሴ ሰጣቸው። ከዛስ እስራኤላውያን ዘመኑን ሁሉ ታዘዙኝ ነው? አልታዘዙም። እንደውም ምን ሆኑ? በአካባቢያቸው እንዳሉ ሰዎች ሆኑ፣ ጣዖት አምላኪዎች ሆኑ። እግዚአብሔር አምላክ ግን ለኪዳኑ ታማኝ ስለሆነ፣ እኛ እኮ ነን ማንታመን፣ ለኪዳኑ ታማኝ ስለሆነ ምን አለ? አዲስ ኪዳን እገባለሁ። ይህ አዲስ ኪዳን ግን ምንድን ነው የሚለው? በጽላት ላይ አይደለም የሚጻፈው። የት ነው የሚጻፈው? ልባቸው ላይ ይጻፋል። ይህንን ዕብራውያን 8 ዕብራውያን 10 ደግሞ ያሳያል። የዘላለም ኪዳን ነው፣ የማይለወጥ ኪዳን ነው። አንድ ሁለተኛ ግን የዘላለም ኪዳን ነው ሲል ደግሞ ለዘላለም የሚያድነን ኪዳን ነው። ወገኖች እኛ ሄዳን ነው ለዘላለም ነው፣ ለዘላለም ነው ሄዳን። ከዘላለም ጥፋት ወጥተናል፣ ለዘላለም ልጆች ሆነናል። የዘላለም ኪዳን የማይሻር ለዘላለም ያዳነን ደግሞ እንደ ዘላለም እቅዱ የሆነ ነው። በነገራችን ላይ እግዚአብሔር መጽሐፍ ቅዱስን ይዤ ነው የማወራው። ይሄንን እግዚአብሔር አምላክ የሆነ ሰዓት ላይ አይደለም ኦኬ አዳምና ሔዋን አመጹ ፕላን ቢ አይደለም ያለው አይደል? እኛን እኮ ነን እየድን ፕላን ቢ። እግዚአብሔር ሊያድን ያቀደው በክርስቶስ ኢየሱስ ሰዎችን ሊያድን ያቀደው መቼ ነው? ዓለም ከመፈጠሩ በፊት። እዛ ነው የሚነገረው። ስለዚህ ቀድሞ የታቀደ ለዘላለም የሚያድን ደግሞ የማይሻር ኪዳን ነው የተሰጠን። እዛ ኪዳን ውስጥ ነው የገባ ነው። ለዛ እኮ ነው ወገኖቼ ሰላም ያለን። ሰላማችን እኮ ከሁኔታ ይለያል ያልኳችሁ ለዚህ ነው። ስደት አለ። አዎ ለነዚህ ሰዎች ስደት አለ። ንብረት ንብረት አይደለም ቤት እየተዘረፈ ነው። መታሰር አለ እና ሰላም አለ። አዎ ለምን? የዘላለም ኪዳን አለ። ለዘላለም የሚያድን የማይሻር እንደ እግዚአብሔር የዘላለም እቅድ የሆነ ኪዳን አለ። የዘላለም ኪዳን፣ የዘላለም ኪዳን ደም ደግሞ ይላል። ስለ ክርስቶስ ደም ስናስብ ዝም ብሎ ደም መፍሰስ ብቻ አታስቡ፣ ሞቱን አስቡ። ከዛ ጋር የተያያዘ ነው። ሞቱን ወደዚህ ኪዳን የገባ ነው ዝም ብለን አይደለም። የሆነ እግዚአብሔርን ምንም ኮስት ሳያደርገው እንዳይመስለን። የመጨረሻ ከባዱን በቃ ውድ የሆነው አይነኬ የሆነውን አንድያ ልጁን ሰጥቶን በሱ ሞት ነው ወደዚህ ኪዳን የገባ ነው። በሱ ሞት ነው ከእግዚአብሔር ጋር ሰላም ያለ። ወገኖቼ እኛ እኮ ከእግዚአብሔር ጋር ሰላም አለ። እንዴት ደስ የሚል እኮ። መጥቶ ያጠፋኛል አይደለም፣ ስናጠፋ እንኳን ዲሲፕሊን ነው የሚያደርገን፣ ያርመናል፣ ይቀጣናል ይላል ዕብራውያን መጽሐፍ። ግን ለምንድን ነው እንደዚያ የሚያደርገን? የበለጠ ልጁ እንድንመስል። ከዘላለም ቁጣ ተርፈናል። በምን? በክርስቶስ ኢየሱስ ሞት። የመጨረሻውን ውዱን ስጦታ ሰጥቶን። ለዛ አይደለ ገናን ክሪስማስን የምናከብረው እኮ ለዚህ ነው። በጣም ጠፍቶብን ነው እኮ። አሁን በጣም ኮመርሻላይዝድ ሆኗል። ማክሰኞ ዕለት ተናግሬ ነበር፣ ግን ብዙዎቻችሁ ምናልባት ስላልሰማችሁ ልንገራችሁ። በጣም the most expensive Christmas tree የት እንዳለ ታውቃላችሁ? አሁን ምን ልናስብ እንችለው? ኒውዮርክ፣ ለንደን፣ ዩናይትድ አረብ ኤምሬትስ ነው ያለው። ሳቃችሁ ነው እኮ ዩናይትድ አረብ ኤምሬትስ። ፊገሩን ካልተሳሳትኩ ወደ $40 ሚሊዮን። ክርስትና ሀገር አይደለም። ለምን? ለነሱ ክሪስማስ በቃ ኮሜርሻል ነው፣ የምትሸጡበት ነው። በጣም አይደል የሚመች እኮ ነው። በጣም የሚመች እኮ፣ ለንግድ የሚመች ነው፣ ለሙቪ የሚመች ነው፣ ለሃት ቻክሌት የሚመች ነው። ክሪስማስ ግን እሱ አይደለም። ክርስቶስ ኢየሱስ ወደዚህ ዘላለም ኪዳን እንድንገባ ሊሞትልን የመጣበት።
ጌታችን እኮ ሲመጣ ሊሞት ነው የመጣው ታውቃላችሁ። ሊሞት ነው የመጣው። ጲላጦስ ይዞት ይለዋል። እኔ እንደው እኮ ጌታ ያግዘን መቼም እሱን ያግዘው አልልም የለም። እኔ በፈልግ ልፈታ በፈልግ ልገል እንደምችል ታውቃለህ አለው። ማን ነው የሚለው ጲላጦስ? ማንን? በጣም እኮ በእውነት እግዚአብሔር አምላክ በመንፈሱ ልባችንን ካልነካ እኮ የኛ ትዕቢት በጣም እንደዛ እኮ ነው። እኔ በፈልግ ፈታሃለሁ በፈልግ ልገልህ ስልጣን እንዳለኝ ታውቃለህ። ማንን? በዛ ሰዓት ዩኒቨርሱን በቃሉ ደግፎላለሁ እኮ ነው የሚለው። አይገርም? በቃሉ ቢሰበስብ እስትንፋሱን እኮ ይሞታል አይደለም ጲላጦስ ዩኒቨርስ ትጠፋለች። በቃሉ ደግፎ ያለውን በፈልግ እንደምገለ በፈልግ እንደምፈታ ታውቃለህ። የኛ ጌታ ግን ትህትናው አላወከኝም። እኔ በሆን እኔ አላወከኝም። የሆነ የምድር ክሬደንሻል ነው የምላችሁ። የሆነ ዴኔኮ ምናምን የሆነ የጀነራል ልጅ ምናምን ብንሆን አስባችኋል? እኛ እኮ የሮም ጀነራል እኮ አጎቴ ማለት ያጎቴ ባል እህት ጎረቤት ምናምን እኮ የሮም ጀነራል ነው የምንለው እኛ ነው። በሩቅ ነው። ጌታ ኢየሱስ ምንድነው ያለው? ለዚህ ጉዳይ ነው የመጣሁት። እኔ ልሞት ነው የመጣሁት። ለምን? እኛ ከእግዚአብሔር ጋር ሰላም ይኖረን ዘንድ እግዚአብሔር ልጆች እንባል ዘንድ። ወገኖች እኛ እኮ የሆነ አመት ራሱ መቀየሩን እኮ እያሰብን የምናመሰግንበት ጉዳይ አይደለም የተሰጠው። እውነት ነው። አመት ሲመጣ ስለጠበቅከን እናመሰግናለን እንላለን። ግን የኛ ምስጋና ሜይ 22 ላይ ጸጥ አንልም። ገና ነዋ ዲሴምበር የምንለው እኮ አይደለም። ኤቭሪ ዴይ ኤቭሪ ታይም ጠዋት ማታ በህይወታችን ሲነጋልንም የጨለመ ሲመስልም አልጨለመም ይመስላል። አሁን ለነዚህ ሰዎች ስደት ውስጥ ነው። የጨለመ ሲመስላችሁ እንገራችሁ በእውነት አሁን በዚህ ሰዓት እንኳን የመሰላችሁ ካላችሁ ህይወታችሁ የጨለመ ይመስላችሁ አልጨለመም። በፍጹም አልጨለመም። እናንተ የእግዚአብሔር ልጆች ናችሁ። በክርስቶስ ኢየሱስ ከሆናችሁ እናንተ የእግዚአብሔር ልጆች ናችሁ። በፍጹም በህይወት ከፍታ ዝቅታ አልክድም፣ ግን በፍጹም አልጨለመም። ጨለመ የሚባለው የእግዚአብሔር ፊት ከኛ ዞር ያለ ጊዜ ነው። ግን እግዚአብሔር ከኛ ጋር የዘላለም ኪዳን በክርስቶስ ኢየሱስ ገብቷል። ፊቱን ዞር አያደርግብንም። ይመስለናል፣ አንዳንዴ እኮ ይመስለናል፣ እንደነዚህ ሰዎች እኮ ይመስለናል። እንዴ የኔ አሁንስ በዛ እንላለን። እንደውም አንዳንዴ እኔን ስለ መከራ ነው የፈጠረኝ እንላለን። አትሉ እላለሁ። ከሰዎች ጋር እናወዳድርና የሰውን እኮ ሲጀምር ዲቴል አናውቅም አይደል? የሆነችን ሲዘናችንን እያሰብን እንደዛ እንላለን። ኖ በክርስቶስ ኢየሱስ የሆኑት የተፈጠሩት ከእርሱ ጋር ዘላለም እንዲኖሩ ነው። ይሄን በጣም እንድትይዙልኝ እፈልጋለሁ። ክርስቶስ ኢየሱስ ይሄ የበጎች ታላቅ እረኛ የሆነው ሞተ ብቻ አይደለም አይደል? ሞተ ብቻ ቢሆን በጣም አሳዛኝ። ሞቶ ቀረ። ሞቶ ቢቀር ባይነሳ ዋነኛ ችግሩ ምን እንደሆነ ታውቃላችሁ? አሁንም በኃጢአታችን ነው። አንደኛ ቆሮንቶስ ምዕራፍ 15 ቢነግረን እሱ አሁንም በኃጢአታችን። ግን ክርስቶስ ኢየሱስ ሞቶ አልቀረም። ምን ሆኗል ይላል? ተነስቷል። መነሳቱ ምን እንደሚያሳይ ታውቃላችሁ? እግዚአብሔር አምላክ የክርስቶስን መስዋዕትነት ተቀብሎታል ማለት ነው። ተቀብያለሁ ብሏል ማለት ነው። ተቀብያለሁ። አሁን በክርስቶስ ከሆነ ተቀብሎናል። እኛ በክርስቶስ ከሆንን ከክርስቶስ ጋር ሞተን ተነስተናል። አሁን ከጨለማ ወደ ብርሃን ተሻግረናል። ተነስቷል። ከሞት ያስነሳው ልድገመው፣ በዘላለም ኪዳን ደም የበጎች ታላቅ እረኛ የሆነው ጌታችን ኢየሱስን ከሞት ያስነሳው የሰላም አምላክ እየተንደረደረ ነው። አስቡ ኃይሉን ነው። አስቡ ፍቅሩን ነው። በልጁ ደም ከኛ ጋር ኪዳን የገባውን አምላክ አስቡ። ኪዳኑ የዘላለም እንደሆነ አስቡ። ኃይሉን አስቡ። አቅሙን አስቡ። የሱ አቅም የሞተን የሚያስነሳ አቅም ያለው። ስለዚህ ከዚህ በኋላ ያለው የሚሆነው የሚናገረው ቁጥር 21 ላይ የሚሆነው ከዚህ ፍቅሩ፣ ከዚህ ኪዳኑ፣ ከዚህ ኃይሉ የተነሳ ይሆናል ነው። ምንድነው? ያስታጥቃችሁ። ባጭሩ ያስታጥቃችሁ። ያስታጥቃችሁ የሚለውን ቃል እኔ እንግዲህ የግሪክ ቋንቋ ለጊዜው አናነብም። እንግዲህ ጌታ አንድ ቀን ወይ ተንኝቼ ስነሳ ግሪክ ቋንቋ ያስለምደኛል ወይ ደግሞ ትምህርት ቤት ገብቼ ተምሬ ለምደዋል። ብቻ ባንዱ የትኛው የመጀመሪያው ይሻላል አይደል? አሜን። ግን ይህንን ቃል ያጠኑ ሰዎች መጽሐፍ ላይ ሳነብ ያስታጥቃችሁ የሚል በዛ ዘመን ለነበሩ ሐኪሞች ትርጉም አለው።
ምንድነው? አጥንትን ስለመጠገን ለአንድ ሐኪም ትርጉም አለው። ያስታጥቃችሁ፣ ኢኩፕ ያርጋችሁ፣ ፐርፌክት ያደርጋችሁ። አይ ቲንክ የቀደመው ትርጉም ላይ ፍጹም ያደርጋችኋል፣ ፍጹማን ያደርጋችሁ። ፍጹማን ማለት የሆነ ምንም እንከን የሌለበት ሳይሆን ማቹር የሆነ ማለት ነው። እና አጥንትን መጠገን ጋር ለሐኪም ሊገናኝ ይችላል። ለአሳ አጥማጅ ደግሞ የተቀደደን መረብ መጠገን፣ ይህንን ቃል ነው የሚጠቀሙት። ለባህር ተጓዥ ደግሞ መርከቧን ለጉዞ ማሰናዳት ማዘጋጀት ጋር ይህንን ቃል ነው የሚጠቀሙት። ለወታደር ደግሞ ለጦርነት መታጠቅን ሲታሰብ ይህን ቃል ነው የሚጠቀሙት። ስለዚህ ምን አድርገን ማሰብ እንችላለን? አንድ ሐኪም አጥንትን እንደሚጠግን እግዚአብሔር አምላክ የዘላለም አምላክ የዘላለም ኪዳን የገባ ክርስቶስ ኢየሱስን ከሞት ያስነሳ ደግሞ እኛን ለጠራን የጽድቅ ሩጫ ጉዞ ከሳትንበት ነገር መመለስ የሚችል ነው። አጥንታችንን ማጠንከር የሚችል ነው። ምክንያቱም ዕብራውያን 12ን ስትመለከቱ ስለ ሩጫ ይናገረናል አይደል? ይነግረናል። በጽናት ስለመሮጥ ማንን እያየን? ክርስቶስ ኢየሱስን እያየን ስለመሮጥ። አንድ ሰው በጽናት ኢንዱር አድርጎ ረጅም ርቀት ለመሄድ ከፈለገ አጥንቱ ምን አይነት መሆን አለበት? በጣም ጤናማ መሆን አለበት አይደል? እንትን ብላችሁ ታውቃላችሁ? እግራችሁን የሆነ አጥንታችሁን እንዲተጎርታችሁ ነው ታውቃላችሁ? እኔ ያው በጣም ኮከብ ተጫዋች ስለሆንኩ ኳስ ያው ቪዲዮም አለ ታውቁ ገና ሳይ አይ ነው እና መሮጥ አንችልም አይደል? መሮጥ የፈለግነውን ያህል መሮጥ አንችልም። ውሻ እንኳን ቢያባረረን መሮጥ አንችልም፣ እንገስጻለን እንጂ። ለረጅም ሩጫ ለጽድቅ ጉዞ የተስተካከለ ጤናማ አጥንት የሚያስፈልገን ከሆነ ይሄ የዘላለም አምላክ ክርስቶስ ኢየሱስን ከሞት ባስነሳበት ኃይል ይጠግነናል። ወገኖቼ ክርስትና ህይወት ምን መሰላችሁ? መጽሐፍ ቅዱስ ስለሚል መንገደኝነት ነው። እኛውን መንገደኞች ነን፣ እየተጓዝን ያለን። በፊት የምንጓዘው የነበረው ወዴት መሰላችሁ? ወደ ዘላለም ሞት ነበር የምንጓዘው። ወደዚህ ሆነ ወደዚህ እየተጓዝን ወደ ዘላለም ሞት፣ ለእግዚአብሔር ቁጣ የተጠበቅን ነበር። አይኖ ብዙዎቻችሁ ጥሩ ሰዎች ነበራችሁ በፊት። መጽሐፍ ቅዱስ ግን ማንም there is none good ይላል አይደል? አንዳችን ከአንዳችን ተወዳድረን እኮ ነው ጥሩ ምን ባባል። ወደዚህ እየሄድን ነበር፣ ወደ ሞት እየሄድን ነበር። ከእግዚአብሔር የዘላለም ኪዳን የተነሳ ከክርስቶስ ኢየሱስ ሞትና ትንሣኤ የተነሳ እንደ ዘላለም እቅዱ ሲያድነን ጉዞ ከዚህ ወደዚህ ቀኝ ኋላ ዙር ነው የሚባለው፣ ወደዚህ ተዞረ። አሁን እየተጓዝን ያለነው ወደ ሀገራችን ነው፣ ወደ ጽዮን ነው የምንጓዘው። በጣም እኔ ወገኖቼ እሱ ሀገር እንዴት እንደምትናፍቀኝ። ወደ ጽዮን ነው የምንጓዘው ወገኖቼ፣ ወደ ጽዮን እየተጓዝን ያለነው። እግዚአብሔር ወዳለበት ነው እየተጓዝን ያለነው። አንድ ቀን ፊቱን ወደምናይበት ነው እየተጓዝን ያለነው። በፊቱ ወደምንሆንበት ለዘላለም ረክተን የምናርፍበት እርግማን ወደ ሌለበት ነው የምንጓዘው። ከፍታ አለ፣ ዝቅታ አለ። አንዳንዴ በፍጥነት እንሄዳለን፣ አንዳንዴ ቀስ እያልን እንሄዳለን። ግን በክርስቶስ ኢየሱስ ሲሆን መንገደኞች ነን። ይህ ጉዞ ቀላል አይደለም። ከሰይጣን ጋር ትግል አለ፣ ከስጋ ጋር ትግል አለ፣ ከዓለም ጋር ትግል አለ። ጦርነት ነው ክርስትና፣ ጦርነት ነው ወገኖች። አረ ጦርነት ነው፣ ስሙዝ ሴሊንግ አይደለም በፍጹም። ከሆነ ቁጭ ብለን እንመርምር፣ በእውነት እንመርምር። በጣም ከሆነ አይ ቲንክ ምናልባት በቃ ኃጢአት ሲመጣ ቴምፕትድ ስንሆን እሺ እያለ ሊሆን ይችላል። በቃ ተሳደብ ምናምን ሲለን እየተሳደብን ከሆነ፣ እንዲህ አድርግ ስረቅ ሲለን እየሰረቅን ምናምን ከሆነ ትግል አይደለም። ግን አይ እኔ ከነዚህ ነገሮች ርቃለሁ የምንል ከሆነ በጣም የትግል መንገድ ነው። ከሰይጣን ጋር በጣም ትግል አለ። እኛ በላይ ፓወርፉል ነው። ከጌታችን ጋር አይወዳደር፣ ለውድድር አይቀርም። ትግል በሰጠን መንፈስ ነው የምናሸንፈው። በሱ ጦር ዕቃ ነው የምናሸንፈው። በቃሉ ነው የምንዋጋው። እየጸለይን ነው የምናሸንፈው። ስለዚህ ያንን መንገድ መሄድ ከፈለግን የተስተካከለ አጥንት ያስፈልጋል፣ የተቃና አጥንት ያስፈልጋል። ህይወት በጣም ወጀብ አለበት። አይ ነው እኔ እንደዚህ አይነት ነገር ነው ብዙ ጊዜ ማነሳው። በጣም እረዳለሁ፣ ደስ የሚል ቶፒክ አይደለም። ማነሳው ግን ለሶስት ምክንያት ነው። አንደኛ እውነት ስለሆነ፣ ሁለተኛ የእውነት በጌታ ፊት ስለምወዳችሁ ነው። ምክንያቱም እኔ ሞቅ አድርጋችሁ እኮ መሸኘት ባይዞ ይችልበታል ስላልመሰላችሁ ነው። በጣም ይችልበታል። ግን
ከዛስ እሺ በውሸት ተስፋ ለምን? እውነት ስለሆነ ነው። እናንተን ስለምወዳችሁ ስለሚጠቅም ነው። ለጌታ ደግሞ ታማኝ መሆን ስላለ በቃ ህይወት ወጀብ አለበት። አሜን ማለት አለ። ከኖራችሁ ታውቁታላችሁ። እንግዲህ እስካሁን እየኖራችሁ አይደለም ማለት ወጀብ በጣም አለ። በዚህ ወጀብ መካከል ግን እንዳንሰምጥ የሚያደርገን ይሄ የትንሣኤው ኃይል ነው። ይሄ የሰላም አምላክ ነው። ይሄ የዘላለም ኪዳን የገባልን ነው። ሐሳቡ ወጀብ አይመጣም አይደለም በፍጹም። እንዴ ዕብራውያን መጽሐፍን ይዞ ወጀብ የለም ማለት እንዴት ይቻላል? 67ኛ መጽሐፍ ይዘን ካልሆነ 66 ውስጥ ማለት አንችልም። ወጀብ አለ። ግን በዛ ወጀብ መካከል ግን ሰላም የሚሆን አምላክ አለ። ሰላም የሚሆን ወጀብ ይኖራል። አዎ ይኖራል። ግን ሰላም እንዳልኳችሁ ጦርነት አለ። እንዴ ከኃጢአት ጋር ትግል በጣም ያደክማል እኮ። አሁንስ ደከመኝ ብላችሁ አታውቁም? በቃ የሆነ ትግል ማሸነፍ የምንችለው ኃጢአትን በእግዚአብሔር አምላክ ኃይል ነው ወገኖች። በራሳችን አንችልም። ብዙ ጊዜ ምን ሆናለን? ለመዳን ጌታ ላይ እርፍ እንልና ለመቀደስ ግን የኛ ነው። በቃ ከዚህ በኋላ ኖ አንችልም። ያዳነን ዕለት ዕለት የሚቀድሰን አንድ ቀን ደግሞ የከበረ አካል አልብሶ ወዳለንበት የሚወስደን እሱ ነው። ያስታጥቃችሁ በምን? በመልካም ነገር በመልካም ስራ ሁሉ። ምን ማለት ነው? ምንም ሳይጎድል ያስታጥቃችሁ ወገኖቼ። አምላካችን ጋር ያለው አቅም ኃይል ሙሉ ነው። ሌላ ጭማሪ አያስፈልገን። እግዚአብሔር አምላክና ከዛ ደግሞ ይሄ የምንለው አይደለም። የትንሣኤው ኃይል ሙሉ ለሙሉ የሚያስታጥቅ ነው። በህይወታችን በሁሉም አቅጣጫ እግዚአብሔርን የሚያስደስት ኑሮ እንድንኖር የሚያስታጥቅ ነው። ሪሊ እኔ በእውነት በተለይ አዲሱ ዓመት እየገባ እያለ እንድንይዝ የምፈልገው ዘመን በዘመን ላይ ለምንድን ነው የሚጨመርልን ብለን ማሰብ መቻል አለብን። ለምንድን ነው ዋይ? እሺ አሁን 25 እንኖርን። እግዚአብሔር ይጠብቀን። ጌታችን ኢየሱስ ክርስቶስ ካልመጣ ይምጣ። ከዛ በፊት በጣም ደስ ይለናል። ካልመጣ ካለን ዘመን ይጨመራል ከ3 ቀን በኋላ። ዋይ? ለምን ከ25 ወደ 26 እንሄዳለን? ለምንድን ነው ከ24 ወደ 25 የመጣ ነው? ለምንድን ነው ኒው ይር ላይ ልክ ከአንድ ዓመት ወደ ሌላ ስንሄድ ዘለን ሰለብሬት ብናደርገው? ዋይ? ጠይቃችሁ ታውቃላችሁ? በ26 ሞር ለመብላት ነው እንደዛ ብላችሁ አይደል? በጣም እርግጠኛ ነኝ እኔ እተማመናለሁ። ኔክስት ይር በጣም በደንብ በላለሁ የስ ብላችሁ ነው አይደለም? ኔክስት ይር ብዙ ጠጣለሁ። ውሃ ምናምን ለስላሳ ማለት ነው። ለስላሳ የሚቀር ውሃ እሱም ሁሉንም እኮ ተከልክለን ተቸገረን። በቃ እንደፈለኩ በላለሁ ጠጣለሁ። በቃ የሚቀጥለው ዓመት ልሰራ ነው ዋነኛው ገንዘብ ላገኝ ነው፣ ላገባ ነው፣ ልወልድ ነው። እነዚህ ነገሮች በራሳቸው መልካም ናቸው። እግዚአብሔር ነው የሚሰጠው። በጣም እየተቃወምኩ አይደለም። ግን ለምን የእውነት ጠይቃችሁ ታውቃላችሁ? ለምንድን ነው ዋይ? እኔ እማምነው በአመት ላይ አመት ሲጨመርልን የበለጠ ክርስቶስ ኢየሱስን ለመምሰል እድል እያገኘን ነው። እግዚአብሔር ሊሰራን ሌላ አመት ልጁን መልክ እንድንመስል ቆሻሻችንን ሊያራግፍልን another day አዲስ አመት መምጣት የለበትም። አዲስ ቀን በቃ ዛሬ ደግሞ የበለጠ ክርስቶስን መመስልበት፣ የበለጠ ጌታን ማስደስትበት፣ የበለጠ ማገለግልበት፣ ወንጌል መሰብክበት፣ በኑሮዬ በንግግሬ ለእግዚአብሔር ክብር ለመንግስቱ መስፋት ሰዎችን ማርክበት ማለት አለብን ወገኖች። እኛ የክርስቶስ ነን፣ የኛ አይደለም። ለራሳችን አንኖርም በፍጹም። የኛ ቫልዩ ሲስተማችን ከማያምኑ መለየት አለበት፣ ውጪ ካሉ መለየት አለበት። በዚህ ኮንቪክሽን ነው መኖር ያለብን። ስንኖር አዲስ አመት ሲመጣ በዚህ ነው ዋነኛ ሊስታችን ላይ ጸሎታችን ላይ ሁሌ መሆን ያለበት የበለጠ ጌታ ሆይ አንተን ልምሰል፣ የበለጠ ላስደስት፣ ለበለጠ እንደ ፈቃድ ልኑር። አሁን እንደኔ ቆናችሁ ችግር የበለጠ እንደ ፈቃዴ ልኑር ሆነ እኮ። ጌታ ሆይ ይሄ ፈቃዴ ነው አድርገው። ካላደረክ ምኑን ወደድከኝ? ካላደረክ ምኑን አባቴ ሆንከኝ? ካላደረክ ምኑን ኃያል ሆንከኝ? ኖ እንደዛ አይደለም። ክርስትና እንደዛ አይደለም። የኛን ፈቃድ ወደ ጎን ያደረግንበት በቃ እንደውም እኮ ለራሳችን ሞተናል እኮ ነው የሚለው።
አሁን ለሞተልን ለተለሳልን ነው የምንኖረው። ስለዚህ ምንድነው የምንኖረው? ጌታ ሆይ ይሄው አለሁ በፊት አዲስ ዓመት ጨመርክልኝ፣ ባክህ በመንፈስህ በዚህ በትንሣኤው ኃይል የዘላለም አምላክ ሆይ ቀይረኝ፣ የበለጠ ክርስቶስን እንድመስል አድርገኝ፣ አስታጥቀኝ፣ የሚያስፈልገኝ አይጉደለኝ፣ ለቅድስና የሚያስፈልግ ማለት ነው ያለብን። ያስታጥቃችሁ አለ። ይሄ የዘላለም አምላክ በዘላለም ኪዳን የገባልን ክርስቶስ ኢየሱስን ከሞት ያስነሳው የሰላም አምላክ ያስታጥቃችሁ። በምን? በበጎ ስራ፣ በመልካም ስራ ሁሉ። ለምን? ፈቃዱን ታደርጉ ዘንድ። በረከቱ ባይዘው እዚህ ነው። ቤኔዲክሽን ነው፣ በረከት ነው ብያችሁ የለ ሲጀምር ቡራኬ ነው። ይሄ ነው ፈቃዱን የምታደርጉ እንድትሆኑ ያስታጥቃችሁ ነው። አሁን ከልባችን ይሄን ብባርክ ስንቶቻችን ከልባችን አሜን ምንለው ብዬ አስባለሁ። ራሴም አሁን ብንቀያየር አናዬ መጥቶ እንደዛ ቢል እኔ ዛቦ ምን ያለው ከልቤ ምለው። ሊስቱ ላይ የበለጡ ሌሎች እኮ ነገሮች ይኖሩኛል። በጣም ጤናማ የምትሆንበት ዓመት ይሁን በባስባ ነው ብሎ አሜን። በጤና ላይ ጤና፣ በስኬት ላይ ስኬት ቢሆን በቃ እንፈራፈራል። ፈቃዱን የምታደርግ በመሆን ያስታጥቅ። የእውነት ቻሌንጅ ላድርጋችሁ። የእውነት በጣም ተቀባይነት የማግኘት እቅድ የለኝም። በጣም ተወዳጅ የመሆን እቅድ የለኝም። ጌታ ቢረዳኝ የኔ እቅድ የእግዚአብሔርን ቃል በትክክል እናንተ መንገር ነው የሚጠቅማችሁ። የእውነት ስለምወዳችሁ በጣም አበዛው። ወዳችኋለሁ። አታያዙ ከሌላ ነገር ጋር አደራ። የእውነት ግን በእውነት እግዚአብሔር በሰጠኝ እድል ሁሉ፣ ምክንያቱም እግዚአብሔር ነው እድል የሚሰጠው፣ መድረኩ ላይ ቆሜ የሚጠቅም ነገር ተናግሬ ነው መውረድ የምፈልገው። እናንተን ኢተርኒቲ በዘላለም ውስጥ የሚጠቅማችሁ ነገር ነው መንገር የምፈልገው። በጣም የኔ ስብከት እንዲጥማችሁ እቅድ የለኝም። የምታነሳው ርዕሶች እኮ ያስደስቱኛል እንድትሉኝ አይደለም። ወገኖች እኛ የተጠራ ነው የእግዚአብሔርን ፈቃድ ልንፈጽም ነው። የመጨረሻ በረከት ማለት እንደ ፈቃዱ መኖር ማለት። ጸሎት እንኳን ጌታ ያስተማረን ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድ በሰማይ እንደሆነች ምድርቱ። ደግሞ የእግዚአብሔር ፈቃድ መልካም ነው። የሆነ ቡሊ ክሩል አምላክ አይደለም ያለ። የሱ ፈቃድ መልካም ነው። እግዚአብሔር ፈቃዱን በማድረግ ያስታጥቃል። እነዚህ ሰዎች የእግዚአብሔርን ፈቃድ የማያደርጉ ሆነው አይደለም። ጊዜ ስለሌለኝ አልሄድም፣ ዝም ብዬ ልንገራቸው። ዕብራውያን 6 ላይ ቁጥር 10 ላይ ምን ይላቸዋል? ቅዱሳንን እንዴት እንዳገለገላችሁ አንድ፣ አሁንም ደግሞ እንዴት እያገለገላችሁ እንደቀጠላችሁ እግዚአብሔር ያውቃል፣ ያያል። ቅዱሳንን እያገለገላችሁ ለእግዚአብሔር ያሳያችሁትን ፍቅር እግዚአብሔር ያያል፣ አይረሳም፣ አመፀኛ አይደለም ይላቸዋል። ቅዱሳንን የሚያገለግሉ ናቸው። እግዚአብሔርን ፍቃድ የሚያደርጉ ሰዎች ናቸው። ምዕራፍ 10 ከቁጥር 32 ጀምራችሁ ስታዩ ደግሞ ቅድም ያነሳሁትን ሐሳብ ከታሰሩት ጋር ተባበራችሁ፣ በጎናቸው ቆማችሁ። ከዛ የእናንተ ንብረት ራሱ ሲዘረፍ ተደሰታችሁ። ለምን? የስ ንብረት የተዘረፈ ሳይሆን እዚህ ያለው ይዘረፍ ችግር የለም፣ እላይ ያለው ማን ይዘርፈዋል አላችሁ። በሰው ፊት አዋረዷችሁ። ስፔክታክል ነው ያደረጓችሁ። ባይዞ መዘባበቻ ነው ያደረጓችሁ የነበር ክርስቲያኖች። በመጀመሪያው ክፍለ ዘመን ብታውቁ አቤት እኛ እኮ መከራ የምንለውን መዘባበቻ፣ ለአንበሳ መጫወቻ ነው የሚያደርጓቸው። ስቴዲየም ይሞሉና፣ አሁን ስቴዲየም እግር ኳስ ለማየት ነው አይደል የሚገባው። እሺ አትገቡም፣ ዓለም ዋንጫ አለ ግን እሺ አትገቡም። እዚህ አሜሪካ ሰው ይገባል ስቴዲየም ኳስ ላይ ኢንተርቴይን ይሆናል። ስፖርተኞቹ ሚሊዮነር ይሆናሉ፣ ታዋቂ ይሆናሉ። በዛ ዘመን እንደዛ አይደለም። ስቴዲየም ሞልተው አባት እናት ልጆችን አድርገው አንበሳ ይለቁባቸዋል። በዛ ኢንተርቴይን ይሆናሉ። ሲከታተሩ እንግዲህ ሳስብ ማለት ነው እንዴት ነው ዛሬ አታይም እንዴ ምናምን ሾው ምን ክርስቲያን በአንበሳ የሚበላበት። በዛ ሁሉ ውስጥ ግን ምን አላችሁ? ጸናችሁ ይላችሁ።
ጸናችሁ ይህን ዘመን አስታውሱት ይላቸዋል። አያችሁ ወገኖች፣ የእግዚአብሔር ፍቃድ በመከራ ውስጥ መጽናት፣ መታገስ፣ ሌሎችን ማገልገል። ይሄ አምላክ ፍቃዱን እንድታደርጉ ሊረዳችሁ ዝግጁ ነው የሚላቸው። ለምሳሌ ዕብራውያን ምዕራፍ 2 አልሄድበትም ልንገራችሁ ቁጥር 18 ላይ እሱ ሊረዳን የተዘጋጀ ሊቀ ካህን ነው ይለናል። በኃጢአት ስንፈተን ሊረዳን የተዘጋጀ ነው። አሁን ብዙ ጊዜ እግዚአብሔር ሊረዳን የተዘጋጀ ነው ሲሆን ብዙ ጊዜ የምናስበው ምንድነው? የሆነ ችግር ሲመጣብኝ ብቻ ነው አይደል? ይረዳል። በኃጢአት ስንፈተን ቀጥታ ኮንቴክስቱን ከሄድን ግን በኃጢአት ስንፈተን ወገኖቼ የክርስቲያን ኑሮ የመጨረሻ ግቡ ምን እንደሆነ ታውቃላችሁ? ክርስቶስ ኢየሱስን መምሰል። የክርስቲያን የመጨረሻ ግቡ ፐርሱቱ የሚከተለው የሚጓጓለት ነገር እግዚአብሔርን መምሰል ነው። የመጨረሻ ግባችን። ሌሎች ሁሉ ግባቶች ናቸው። ዋና ያለንበት ምክንያት ለሱ ነው። እርካታ ከህይወታችን ለምን እንደሚወሰድ ታውቃላችሁ? ለምን ያረካን ሰዎች እንደሆንን ታውቃላችሁ? ለምን ደስተኞች እንዳልሆን? ግባችን ምን እንደሆነ ስለማናውቅ። ግባችን ብዙ ዘመን መኖር ስለሆነ ነው። ግባችን በጣም እንዲመቸን ስለሆነ ነው። እሱ አይደለም ግባችን። የክርስቲያን ግብ እሱ አይደለም። እግዚአብሔር ሰው ልጅን ሲፈጥር ለዛ አይደለም የፈጠረው። ዳግም በክርስቶስ እንኳን ሲያድነን ኤፌሶን ምዕራፍ 2 ራሱ የሚነግረን ምንድነው? በክርስቶስ መልካም ስራ እንድንሰራ ክርስቶስ ኢየሱስን ለመምሰል ነው። ነገሮች ተሰብስበው ለበጎ ይሆናሉ ሲባል እኛ ምንድነው የምናስበው? ዛሬ $100,000 የምናገኝበት ስራ ከተባረርኩ ነገው $200,000 ላገኝበት ነው ማለት ነው። ያርግልን፣ አሜን፣ ምንም ችግር የለም። ግን እሱ አይደለም የሚለው ሐሳቡ እሱ አይደለም። እሱ የበኩር ሆኖ እኛ ክርስቶስ እንድን የክርስቲያን የመጨረሻ ግብ ይሄ ነው። አዲሱን ዓመት ስንገባ ሪሊ ኢንካሬጅ ማድረጋችሁ አዲስ ዓመት ስለመጣ ብቻ ሳይሆን ሁሌ በእውነት ለራሴ ምለው ነው ለእናንተ ምለው የእግዚአብሔርን ፍቃድ በማድረግ እግዚአብሔር ያስታጥቀን፣ አቅም ይስጠን። ክርስቶስ ኢየሱስን ከሞት ያስነሳው ያ መንፈስ እንዴት ብትሉ ደስ የሚያሰኘውን በኢየሱስ ክርስቶስ በኩል በእኛ እያደረገ ደስ የሚያሰኘው የሚል የመስዋዕት የማቅረብ ተርም ነው። እግዚአብሔር የሚቀበለው ማለት ነው። ያቀርባሉ አይደል? እስራኤላውያን ያቀርቡ ነበር። እንደነገርኳቸው ዕብራውያን የተጻፈላቸው ሰዎች በደንብ ብሉይ ኪዳን የሚያውቁ ነው። ልክ ለእግዚአብሔር አምላክ የሚያቀርቡት መስዋዕት ተቀባይነት እንዳለው ህይወታችን እንደዛ እኮ ነው። የአንደበቴ ቃል የልቤ ሐሳብ በፊትህ ያማረ ይሁን። ምን እንደሆነ ታውቃላችሁ? በፊትህ ያማረ ይሁን፣ እንደ መስዋዕት ይሁን። ጌታ ሆይ አንደበቴ ቃል የምናገረው መስዋዕት ይሁን፣ በልቤም አስበው የምኖረው መስዋዕት ይሁን። ያስደስትህ፣ ተቀበለው። ሲጀምር እግዚአብሔር እንዲቀበለን በክርስቶስ መሆን አለብን አይደል? በክርስቶስ ኢየሱስ ይላል። ጥሩ ተናግረን አይቀበለንም። ጥሩ አስበን አይቀበለንም። ጥሩ ዘምረን ጥሩ ሰብከን አይቀበለንም በፍጹም። ያ የእግዚአብሔርን ቅድስና በጣም ዝቅ ማድረግ፣ የኛን ጽድቅ ላይ ማድረስ ነው። የሚቀበለን በክርስቶስ ኢየሱስ ደግሞ እሱን ደስ የሚያሰኝ ኑሮ እንድንኖር የሚያግዘን ደግሞ በክርስቶስ ኢየሱስ። ወገኖች የኛ ነገር እኮ በቃ ክርስቶስ ውስጥ ነው። ሁሉ ነገራችን ክርስቶስ ውስጥ ነው። የሚቀበለን እግዚአብሔር ልጆቼ የሚለን በክርስቶስ ነው። እሱን የሚያስደስት ኑሮ እንድንኖር የሚያደርገን በክርስቶስ ነው። ቲቶ ምዕራፍ 2 ላይ እኮ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል ይላል። ፐርሰን ሆኖ ሰው ሆኖ ተገልጧል በክርስቶስ። እና የጸጋ ያድነናል ብቻ አይደለም። በነገራችን ኃጢአትን እምቢ እንድንል ሰማራይዝ እያደረኩት ነው። ደግሞ ጽድቅን እሺ እንድንል ያስተምረናል፣ ትሬን ያደርገናል፣ ያሰለጥነናል። ቀጥታ ከተረጎም ያሰለጥናል። ልክ አንድን ልጅ መብላት መራመድ እንደምናሰለጥነው ይሄ ሁሉ ታዲያ ለምንድን ነው የሚሆነው? ይሄን ልበልና ወደ ኮንክሉዥን ልግባ። ይሄ ሁሉ የሰላም አምላክ በክርስቶስ ደም በሆነው በዘላለም ኪዳን ክርስቶስ ኢየሱስን ባስነሳበት በዛ ኃይል ፍቃዱን እንድናደርግ የሚያስታጥቀን
ደስ የሚያሰኘው እንድናደርግ የሚያስታጥቀን ለምንድን ነው? ለክብሩ። መልሱ ይሄ ነው፣ ለክብሩ። እግዚአብሔር አምላክ የሚያደርገውን ሁሉ የሚያደርገው ለክብሩ ነው። በጣም ይሄን ደስ ብሎን ልንቀበል ይገባል። ለምን መሰላችሁ? ሌላ ቢከብር ለኛ ኪሳራ ነው። ያነሰን የከበረው እኛ ሁሉ ጊዜ መፈለግ ያለብን the best የሆነው ነው አይደል? ከእግዚአብሔር አምላክ የሚወዳደር ስለሌለ የእግዚአብሔር መክበር ለኛ ጥቅማችን ነው። ይሄ ሁሉ የሚሆነው ለእግዚአብሔር ክብር ነው። መዳናችን ሲጀምር ለእግዚአብሔር ክብር ነው አይደል? የጸጋው ክብር ይመሰገን ዘንድ ነው ያዳነን። ኤፌሶን ምዕራፍ 1 ምዕራፍ 2 ላይ እንደውም ይላል ምንድነው? ኢን ኢተርኒቲ በዘላለም ውስጥ እየጠቆመ አያችሁት? ይሄን እኔ እኮ ነኝ ያዳንኩት፣ አያችሁት? እኔ እኮ ነኝ ያዳንኩት እያለ ክብሩን ዲክሌር ያደርጋል። የጸጋው ክብር ይመሰገን ዘንድ ነው ያዳነን። ብቻውን ያዳነን። አሁንም ክርስቶስ ኢየሱስን በመምሰል የምናድገው፣ ፍቃዱን በመፈጸም የምናድገው ዓላማው ይሄ ነው። እግዚአብሔር ይከብር ዘንድ። እግዚአብሔር የሚከብረው ልጁን በመሰልን ቁጥር ነው። እኔ በጣም በአገልግሎት አምናለሁ። በጣም የመጨረሻው ክብሩ ግን እሳት ከሰማይ ስናወርድ አይደለም። እውነት ነው፣ እሱም የእግዚአብሔር ስራ ነው። እየተቃወምኩ አይደለም። ኧረ ያውርድ። ግን የመጨረሻው እግዚአብሔር ራሱን የገለጠው የመጨረሻ በገለጥ ክርስቶስ ኢየሱስ። እግዚአብሔር ምን ይመስላል፣ እግዚአብሔር ምን ይወዳል፣ ምን ይጠላል ካላችሁ፣ እግዚአብሔርን ልወቀው ካላችሁ ኢንቪቴሽኑ ክርስቶስን ይዩት ነው። ክርስቶስን እወቁት ነው። በሱ እመኑ፣ እሱን ምሰሉ ነው። ያ ሲሆን እግዚአብሔርን እንመስላለን። እኔም ይህን ስብከት ስጠቀልል ስጨርስ የዓመቱ የመጨረሻም ሰንዴ አይደለ? በእውነት ይሄ በረከት ለእናንተ ለሁላችን እንዲሆን ቡራኬ ከምኞት ያልፋል። በነገራችን ላይ ምኞት ቀመኛለሁ እንደው ጥሩ ይሁንላችሁ። ቅድም እንዳልኳችሁ ቡራኬ በእግዚአብሔር ሕዝብ ላይ የእግዚአብሔርን ስም ማስቀመጥ ነው። በእውነት በዘላለም ኪዳን በክርስቶስ ደም በክርስቶስ ሞትና ትንሣኤ ልጆች ያደረጋችሁ ሕዝብ ያደረጋችሁ የሰላም አምላክ ፍቃዱን ታደርጉ ዘንድ በመልካም ሥራ ሁሉ ያስታጥቃችሁ። በእውነት ሕይወታችሁ እግዚአብሔርን የሚያስደስት ይሁን። ለሌሎች የሱን ክብር የሚገልጥ ይሁን። በድካም በአመጽ በውድቀት በኃጢአት የምትታወቁ ሳይሆን ክርስቶስን በመምሰል የምትታወቁ ሁኑ። ወንጌልን የምትመሰክሩ ሁኑ። በአባቶቻችን ላይ የሰራ የትንሣኤው መንፈስ በእናንተ ውስጥ በእናንተ ላይ ይስራ። እንጸልያለን።